2030 እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን ስንት ነው ልንል ነው። ኤደን ዋቅቶሌ ወጣለች። ስራ እንድንጀምር ዋጋዎቹንም እንድናቅ ታደርገናለች። ስንት ነው? ሰላም፣ እንዴት ናችሁ? 2030ዎች ያያችሁ ያላችሁት በገቢ ራሳችሁን የምታሳድጉበትንና ምን ልስራ እያላችሁ ሀሳብ ለገባችሁ ደግሞ መፍትሄን የምታገኙበትን ስንት ነው ዝግጅታችን ነው። ዛሬ የልብስ እጥበት ወይም ላውንድሪ የሚባለውን ቢዝነስ ከትንሽ ተነስተን እንዴት ማሳደግ እንችላለን፣ ቢዝነሱን እንዴት መጀመር እንችላለን የሚለውን በደንብ ነው ማሳያችሁ። ከእናንተ የሚጠበቀው የትም አለመሄድ ብቻ ነው። ከኛ ጋር ቆዩ። ከልማድ እስከ ዘመናዊ ንግድ የሰው ልጅ ካገኛቸው የስልጣኔ ውጤቶች አንዱ ንጽህና ነው። ከሺህ ዓመታት በፊት ሰዎች በወንዝ ዳርቻ ልብሶቻቸውን በድንጋይ ላይ በመምታትና በፀሐይ በማድረግ የጽዳት ባህላቸውን ይከውኑ ነበር። በሀገራችንም ቢሆን የልብስ እጥበት የቤት ውስጥ ትልቅ ስራና የትዕግስት መገለጫ ተደርጎ ይወሰድ ነበር። ነገር ግን ይህ ፈተና በስተጀርባው ትልቅ እድል ይዞ መጣ። ዛሬ ዓለም ነክቷል። ጊዜ ወርቅ መሆኑን የተረዳው ማህበረሰብ የልብስ ንጽህናውን ለባለሙያዎች መስጠት ጀምሯል። በአውሮፓና በአሜሪካ የተለመደው የላውንድሪ አገልግሎት ዛሬ አህጉራችን አፍሪካንም አዳርሷል። የልብስ ማጠቢያ ቢዝነስ መጀመር አሁን ላይ አገልግሎት ብቻ ሳይሆን ታላቅ የኢንቨስትመንት እድል ነው። በአንድ ወቅት የቤት ስራ ብቻ ተብሎ ይታሰብ የነበረው ተግባር ዛሬ ለብዙ ወጣቶች የገቢ ምንጭና ለከተማችን ስልጣኔ መገለጫ ሆኗል። የልብስ ማጠቢያ ድርጅት መክፈት የዘመኑ ፋሽን ብቻ ሳይሆን ስኬታማ የንግድ መስመርም ነው። 2030ዎች የላውንድሪ ቢዝነስን ዛሬ የማሳያችሁ ከመክሊት ልዑልሰገድ ጋር ነው። የማርኬቲንግ ማኔጅመንት ተማሪና ሞዴል ጭምር ናት። ወደ ውስጥ ገብተን ቢዝነሱ ምን ይመስላል፣ እንዴት መጀመር እንችላለን የሚለውን አብረን ነው የምናሳያችሁ። ሃይ መክሊት። ሃይ፣ እንዴት ነሽ? ደህና ነሽ? አለን። ስራ ላይ ሆነሽ ነው የመጣሁት። ዛሬ ለ2030ዎች የላውንድሪ ቢዝነስ እንዴት ይጀምራል፣ ምንድነው ስራው የሚለውን ከአንቺ ጋር ነው ማሳያቸውና ከምንድነው የምንጀምረው? ከስተመሮቻችን መጀመሪያ ኪሎአቸውን በመለካት ያመጡትን ልብሶች ነው የምንጀምረው። ከዛ እዚህ መዝነው እዚህ ጋር የተቀላቀሉ ሳሙናዎችን እናቀርብላቸውና ነካ ነካ አድርገው ማስገባት ነው። ቤቱ ሰልፍ ሰርቪስ ነው። እሺ፣ ራሳቸውን በራሳቸው የሚሰሩት ማለት ነው? አዎ፣ ራሳቸው በራሳቸው የሚያጥቡ አሉ። ጊዜ የሌላቸው ሰዎች ደግሞ መተው እዚህ ጋር ኮሌታው ምናምን ነካ ነካ አድርገው ለዚህ ለሚሰሩ ሰራተኞቻችን ሰጥተዋቸው ይሄዳሉ። እነሱ አጥበው አድርቀው በአንድ ቀን ውስጥ ስለሚደርስላቸው ደውለው ሲመጡ ከስራ ሲመለሱ ፒክ አድርገው ይሄዳሉ ማለት ነው። እሺ፣ ስለዚህ የላውንድሪ ቢዝነስን መጀመር የሚያስብ ሰው ሰልፍ ሰርቪስ አድርጎ ቢሰራው የሰራተኛ ወጪ መቀነስ ይችላል ማለት ነው አይደለ? እሺ፣ ማሟላት ያለብን እቃዎች ደግሞ ምንድናቸው እንደሚለው እንዴት ማሟላት የሚገባን እቃዎች ከትላልቆቹ ስንጀምር ኦብቪየስሊ ማሽን ነው። የማጠቢያ ማሽኖች አሉ። እዚህ ጋር እንደምትመለከቱ ቢያንስ 4-5 ቢኖር ቆንጆ ነው። ኧረ እባክሽ ለመጀመር 4-5 መሟላት አለበት ቢያንስ። እሺ፣ ከስተመር ቶሎ ተስተናግዶ እንዲሄድ። ከዛ ከላይ ማድረቂያ አለ። እዚህ ጋር የትላልቅ ልብሶች ማጠቢያ አለ ማለት ነው። ባይ ዘ ዌይ ቆንጆ የሆነች ዘንጠሽ ነው ልብስ እያጠብሻለሽ። እኛ የምናውቀው ልብስ ማጠብ ሽርጣችን አድርገን ሺት ለብሰን ምናምን ነው አይደለ? ምንድነው ብዙ ሰው ይላል እዚህ ሲመጣ እንዴ የሚያጥቡትን ልጆች ስናያቸው ግን ጥፍራቸውን ተሰርተው ምናምን የሚታጠብልን አይመስልም። we don't do the hard work. we just ይሄኛው ማሸት ግን ቁጭ ብለን በስነ ስርዓት ነው የምናሸው። ዛሬ እንደውም ጓንት አልተጠቀምኩም እንጂ ጓንት የምንጠቀምባቸው ሰዓቶች አሉ ግዴታ ስለሆነ። አሁን ላይ ወጣት ስንሆን ደግሞ ላውንድሪ ቢዝነስ በደንብ እንደሚያዋጣ እንሰማለን። አንቺ ታረጋግጭልናለሽ ዛሬ። ለመጀመር ቢዝነሱን ማሽኖቹን በስንት ብር ማግኘት እንችላለን? እንዴት ነው ዋጋችንን ቀንሰን መስራት የምንችለው? እናንተ ስትጀምሩ የነበረው ምን ነበር? የማጠቢያ ማሽኖቹ አይ ቲንክ ወደ 110 ነበር የገዛነው። እያንዳንዱ 110 ነበር የገዛነው። የላይኞቹ ማድረቂያዎቹ ደግሞ 140 ይሄኛው ትልቁ 150 ነው የገዛን። ለዚህ ብራንች ብቻ ማለት ነው። 2 ብራንች ነው ያለን፣ አንዱ ሰሚት ይገኛል። ከዛ ለፈርኒቸርም እስከ 60-70 ምናምን ታወጫለሽ። ስንት ሆነ ሂሳባችን? እኛ ካልኩሌት እያደረግን ነው በነገራችን ላይ። በትንሹ ቢያንስ 1.5 አያስፈልግሽም ብለሽ ነው። አሁን ላይ ግን አላውቅም። ግን በትንሽ ማሽን እና በትንሽ ገንዘብ መስራት የሚፈልግ ሰው ካለ በአንድ ማሽን አንድ ማጠቢያና አንድ ማድረቂያ አድርጎ መስራት ይችላል። ይሄን ነው መስማት ተቀብሎ በሰው እጅ ማሳጠብም ይችላል።
ማድረቂያ እስካለው ድረስ ብዙ ጊዜ ደግሞ የብርድ ልብስ ችግሩ ማድረቂያ ነው። ያዋጣል። ምን አይነት ቦታ ላይ ይህንን ስራ ብንጀምር ያዋጣል ታያለሽ? አይ ቲንክ እንደኔ ያው ኮንዶሚኒየም አካባቢ ፖፑሌትድ የሆነ ቦታ ህዝቡ የሚበዛበት ህዝቡ የሚበዛበት ዲማንዱ ብዙ በጣም አሪፍ ነው። እንደዛ አይነት ቦታ ላይ ቢከፍቱ ቆንጆ። በነገራችን ላይ የልብስ ቴክስቸር እና ላውንድሪ የሚለውን ሀሳብ ብናነሳው ጥሩ ነው። ማወቅ ያለብን ነገር አለ አይደል? ቢዝነሱ ገንዘብ ስላለን ብቻ የሚሰራ አይደለም። የሰው ልብስ አደራ ስለሆነ የሚሰጠን ማለት ነው። እሱ ነገር ናት። እስቲ እዚህ ሀገር በተለምዶ እንትናቸውን ይቆርጡታል። ምናቸው? ሩሉን የልብስ ሩል አለው አይደለ? በማሽን የሚታጠብ ማይታጠብ፣ ካውያ የሚነካው ማይነካው ምናምን እሱን እዚህ ጋር ስለሚኮሰኩሳቸው ወይ እዚህ ጋር ስለሚኮሰኩሳቸው ብዙ ጊዜ ይቆርጡታል። የአበሻ ቀሚስ ምናምን ብዙ ጊዜ ባይነካው ጥሩ ነው። የሽሪንክ የማድረግ ባህሪ ያለው። ስለዚህ በዚህ አጋጣሚ ባይልጡት ደግሞ ጥሩ ነው። ለኛ ራሱ ከልብሱ ጋር ኮሚኒኬት የምናደርግበት መንገድ እዚህ ጋር የሚጻፈው ነገር ስለሆነ ማለት ነው። አንደርዌር እና ካልሲ የሚያሳጥብ ሰው ገጥሞሽ ያውቃል? አዎ። ኧረ እባክሽ። ከልብሳቸው ጋር የሚያስገቧሉ፣ ብቻውን ለካልሲ ብቻ እያመጡ የሚያጥበዋሉ። የራሳቸው ፕሬፈረንስ ነው። እንቀበላለን፣ እናጥባለን። ማሽኑን ሰልፍ ክሊን እንዲያደርግ እናደርገዋለን። ራሱን አጥበው ለሁለተኛ ሰው ሬዲ እንዲሆን ማለት ነው። እዚህ ቢዝነስ ላይ ዋናዎቹ መሰረታዊ ነገሮች ውሃና መብራት ናቸው። ማሽን ነው የምንጠቀመው፣ ክሊኒንግ ነው፣ ውሃ ያስፈልጋል። እነሱ ነገሮች ለማሟላት ስንት ብር እናዘጋጅ? እኔ የራሴን ቆጣሪ አስገብቻለሁ። ቆጣሪ ለማስገባት ወደ 19,000 ብር ለቆጣሪው ብቻ ምናምን ከፍለናል። ከዛ ቆጣሪ ማስገባት የሚያስፈልገው ያው እኔ ብዙ ቢዝነስ ቦታዎች ያሉበት ቦታ ስለሆነ የተከራየሁት አይመችም፣ ኃይልም ያንሰዋል። ገና ስታርታፕ ኮሽ አስፈላጊ አይደለም። 2 ማሽን ለማስነሳት ቤት ውስጥ ያለው ቆጣሪ ብቻ በቂ ነው። የማይታጠቡ ልብሶች አሉ ሲባል ሰምቻለሁ። ምን አይነት ልብሶች ናቸው ማሽነሪ ውስጥ የማይገቡት ላውንድሪ የማይመጡት? በየቤቱ የሚገኝ ማሽን ነው እዚህ ፕሮቫይድ የምናደርገው። እነዚህ ሌዘሮች ቅድም እንዳልኩሽ የአበሻ ቀሚሶች ምናምን ሃንድል አያረጓቸውም እነዚህ በደንብ። ስለዚህ አናጥብም፣ ሱፍ ምናምን አናጥብም። ድራይ ክሊን የለም ነው የምንለው። ያው ብዙ ሰው ኮንፊውዝድ ይሆናል። እናስረዳቸዋለን። ሄደው ላውንደሪ ነው እሱን ነገር የሚሰጡት ማለት ነው። እኛ ኖርማል ዴይ ቱ ዴይ ክሎዞች ብቻ የምናጥበው። ዋጋ የሚበዛበት ሰው ምናልባት ሰፋ አድርጌ ልስራ ብሎ ድራይንግ ማሽን ገዝቶ ሁሉንም አሟልቶ መስራት የሚፈልግ ሰው ሊከብደው ይችላል እና በቲም መስራት የሚለውን ሀሳብ ብናነሳ ደስ ይለኛል። በአንድ ማሽንና በአንድ ማጠቢያና በአንድ ማድረቂያ ከመጀመር ከጓደኛሽ ጋር ወይ ደግሞ በቃ ኃይል ካለው ሰው ጋር አንድ ላይ የገንዘብ ብቻ መሆን አይደለም። የጭንቅላት አለ፣ የታይም አለ፣ የጉልበት አለ። በሱ ነገር ኮምፐንሴት እየተደራረጉ ማሽናቸውን 2-3 ምናምን አድርገው ቢጀምሩት በትንሽ ጊዜ ውስጥ ማሽን መጨመር ይችላሉ። ቆንጆ ቆይታ ነው እያደረግን ያለ ነው። 20-30ዎች እያሰቡት ይመስለኛል ይሄንን ስራ ለመስራትና የቀረ ወጪ ደግሞ ይኖራል አይደለ? ትንንሽ ወጪዎች ይኖራሉ። እስካሁን ትልልቁን የማሽኖቹን አውርተናል። አሁን ደግሞ ምን ቀረን የሚለውን እናንሳና ሀሳባችንን እንጠቅልል። ትናንሽ ወጪዎች የምንላቸው እነዚህ ባስኬቶች ናቸው። ብዙ እንዳጀማመርሽ በትንሹ 2-3-4 ምናምን ይዘሽ ብትጀምሪ፣ እኔ ስገዛቸው 100 ምናምን ነበሩ። አሁን ስንት እንደሚሆን አላውቅም። ወደ 300 ሊገቡ ይችላሉ፣ አላውቅም። የማሽኖቹ ይሄ የመመዘኛ እቃዎቹ ማሽኖች ማለት እንችላለን አይደል? ስንት ብር እናገኝ? እኔ በ15 ነው የገዛኋቸው። አሁን ላይ ደግሞ ወደ 20 ምናምን ይሆናል እያስባለሁ። ያው ዛሬ ለ20-30ዎች የላውንድሪ ቢዝነስን በደንብ አድርገን ያሳየናቸው ብዬ ነው ማስበው። በመጨረሻ ግን ቢዝነሱን መጀመር ለሚያስብ ሰው በደንብ እየጠበቁን ነውና ይሄን ነገር አዘጋጁ ምትዩን መልእክት አስተላልፊልን እና እንጨርስ ፕሮግራማችን። ከ300 እስከ 400 ሺህ ብር መነሻ መሆን ስለሚችል ተበድረው መነሳት ይችላሉ። ሁለት ሰው ራሱ ቢበደር ይሄን ቢዝነስ ለማቋቋም በቂ ነው። በመጨረሻ ግን ስለ አንቺ ብናቅ ደስ ይለኛል። ስለ ፕሮፊትሽ እናውራ መጀመሪያ ከስራው ሳንወጣ። ከዛ ግን በነገራችን ላይ 20-30ዎች መክሊት ሞዴል፣ ማርኬቲንግ ተማሪ፣ ከዛ ደግሞ ተዋናይት ጭምር ነሽ አይደለ? 3 ስራዎችን ነው በአንድ ላይ እያደረግሽ ያለሽው። 3 ኃላፊነቶች አሉብሽ እና እሱን እናንሳ። ትርፉ ቆንጆ ነው።
ግቡበት፣ ሞክሩት። ትርፉ እንደናንተ እንደምታስቀምጡት ኤፈርት ነው፣ እንደምትሰጡት ኤፈርት ነው። ዝም ብሎ ከፍቶም ተቀምጦ ትርፍ አገኛለሁ ሳይሆን በቃ በትንሽ ነገር ራሳችሁ ደግሞ የቻላችሁትን መጠን መግፋት መቻል አለባችሁ፣ ማስተዋወቅ መቻል አለባችሁ። አቅማቸው የሚችለው ራሳቸው የሚችሉት ስራ ቶሎ ሰብሰብ አድርግ አንድ ማሽን ይዘሽ ትቀመጫለሽ፣ ከዛ 2 ማሽኖችን ታደርጊያለሽ፣ 3 ማሽኖችን ታደርጊያለሽ፣ ከዛ ትሰራለሽ እና ባለሽ ፖቴንሻል ገንዘብ መሰብሰብና ትናንሽ ስታርታፕ ቢዝነሶች መጀመር። በአንድ ነገር ራስን አለመገደብ ማለት ነው። ኤክስፕሎር ማድረግ አይደል? መስራት፣ በደንብ መሞከር። ወጣትነት እድሜ ነው፣ ጊዜ ነው። እሱን እንጠቀምበት የሚል መልእክት ያለሽ ይመስለኛል። በጣም ነው የማመሰግንሽ። እንግዲህ በቀጣይ በሌሎች ትልልቅ ነገሮች እንገናኛለን ብዬ አስባለሁ። አመሰግናለሁ። 2030ዎች በዚህ ሳምንት በስንት ነው ቆይታችን የላውንድሪ ቢዝነስን በስንት ብር መጀመር እንችላለን የሚለውን ስናሳያችሁ ነው የቆየ ነው። በቀጣይ ሌሎች አዳዲስ የስራ ሀሳቦችን በስንት ብር መጀመር እንችላለን የሚለውን ጥያቄ ይዘን ወደ እናንተ እንደርሳለን። በነገራችን ላይ 7696 ኤችኤስ አጭር የጽሁፍ መልእክታችን ነው። የትኛውን ቢዝነስ መጀመር እንደምትፈልጉ እዛ ላይ ጻፉልን። እኛ ከእናንተ መካከል መርጠን ይዘን ሄደን አብረናችሁ ከእናንተ ጋር ቆይታ እናደርጋለን። ሌሎች 2030 ዝግጅቶች ይቀጥላሉ። ከነሱ ጋር መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።